ጉድ 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 በለጁ ጉድ በጀጁ አለ የሀገሬ ሰው። የእናንተስ ከፋ። አረ ሴቶች 2018 ምን ተፈጠረ? ምን ጉድ መጣ? ግማሹ የሰው ባል ይቀማል፣ ግማሹ ፍቅረኛውን ባሎቻቸውን ያስለቅሳሉ። አረ ምን አይነት ጉድ ነው እንዴ? ሴቶች ተው እንጂ ሰርታችሁ ተለወጡ እንጂ። ሰው በደከመበት ሰው የደከመበትን የለፋበትን ንብረት ለመውረስ ለመካፈል እንደ አድርጎ ሩጫ መስገብገብ እንዴ! ሰርታችሁ ተለወጡ እንጂ። ወንድ እኮ ሞልቷል። ሰርታችሁ ማግባት ትችላላችሁ። እናንተም ባለ ገንዘብ ባለ ሀብት ሆናችሁ አንድ ሰው ለፍቶ ጥሮ ግሮ ያጠራቀመውን ሀብት በሰል ብላ ሴቶች አላችሁ ሁላችሁ ታትሆኑ ማለት ነው። እንዴት የሰው ትድረት ታፈርሳላችሁ? እንዴት የሰው ትድረት ትበትናላችሁ? አይገርምም? አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ዛሬም እንግዲህ ውዶችዬ እንደተለመደው መጥቼላችኋለሁ። የዛሬው ደግሞ ይለያል። ጉድ ነው የምትሉት፣ የዛሬው ይለያል ማለት ነው። እንዴት ሴት አረ ሴቱ ጉዳ ፈላ፣ ጉዳ ፈላ ሴቱ እንዴ! እንዴት ሴት ስንት ሆና ለፍታ ግራ ጥራ ልጆቿን እያስተማረች ልጆቿን እያሳደገች የሰበሰበችውን የካበችውን ትድረትና ሀብት እንዴት ትበትናላችሁ? አረ ሴቶች ነገ ጧት በእኔ ላይ ምን ይመጣል ብላችሁ ለበኔ በሉ አታስቡም እንዴ? ምንም ቢፈቀድም ቅሉ አንድ ባልና ሚስት ሲጋባ ብዙ ለፍተው ጥረው አብረው መከራቸውን አይተው ነው ሀብት የሚሰበስቡትና እዛ መካከል ጥልቅ የምትሉ ሴቶች ማለት ነው እንዴ! ወንድ ላጤ እኮ አለላችሁ። ምን ሆናችሁ ነው የሰው ትድረት የምታፈርሱት? ኧረ በጣም ያሳዝናል፣ በጣም ያሳዝናል። እኔ ተአሊ ይህንን አልጠበኩም እንዴ! እኔ ተወለዮች ዩቱበር አንድ ቀን አሊ ከሴት ጋር እየተለጣጠፈ ፕራንክም ሆነ ቪዲዮም ሆነ ሲሰራ አላየሁም። ቆፍጣና ጀግና ጎበዝ፣ ለሚስቱ ታማኝ፣ ለልጆቹ ጠንካራ አንከባካቢ ታማኝ ባል እንግዲህ አሊን ነው አማምነው ማለት ነው። አንድ ቀን ከሴት ጋር እየተለጣጠፈ ቪዲዮ ሰርቶ አያውቅም። ሚስቱንም በሴት አንጥቶ ፕራንክም አድርጎ አያውቅም። እንደ ቀልድ እንኳን ላገባ ነው ብሎ እንደዚህ አድርጎ አያውቅም። እና ወደ ገደደው ትገባላችሁ እንግዲህ። አሊ የሰራው ስራ ትክክል ነው ብዬ አላስብም ማለት ነው። አንድ ሰው ልቡ ተሸፈተበት መሄድን ማምጣት መብቱ ነው። ቀድር ታለው ወንድ ልጅ እንግዲህ ይፈቀድለታል በእኛ በእስልምና። ነገር ግን የልጆቹን እናት እንግዲህ የልጆቹን እናት ስንት ዓመት አብረው የኖሩትን ሚስቱን እንግዲህ አገላጭሞ መንጋጭላዋን አላቋታል አሊ ማለት ነው። እንዲህ ረሸም ነው። የሜዳ ላይ ብቅ ስትል እንደዚህ ኩና ምን አልክ? አልደበረህም እንዴ? ይህ በፊቱ አሊ አልመሰልከኝም እኮ። እንዴት ጥርስሽን አራግፌ ቁጭ አረግሻለሁ ቤት ታርፊ እንደሁ እረፊ፣ ጥርስሽን አራግፍልሻለሁ እንዴ! ምግቡን በእግሩ ገፋው፣ በእግሩ ግብጥ አረገው እንዴ! በአገራችን ስንት ምስኪን ደሃ አለ፣ ስንት የሚበላው የሚጠጣው ያጣው፣ በበረሃ እየሄዱ እየተሰቃዩ ወንድሞቻችን የሚበሉት አጥተው አይደል እንዴ? ስንት ምስኪን አለ። እንዴት ምግብ በእግር ትገፋለህ? ሶላት እየሰገድክ? ኧረ ተው! ኧረ ምንም እውነትም ቢሆን ፕራንክም ቢሆን እንዴት ምግብ ይደፋል? አይደፋም። እንደኔ እንደራሴ ማለት ነው። ውድ ተመልካቾቼ እንግዲህ የዛሬው ቪዲዮ በጣም የሚያዝናናም አስተማሪም የሆነ ነገር ነው እና ለእናንተ እየላችሁ የመጣሁት እንግዲህ አሊ እንደሚታወቀው ታታሪ፣ ጎበዝ፣ ጠንካራ፣ ሰአድም እንደዚሁ ለልጆቿ ደፋ ቀና እያለች ጎበዝ ጠንካራ ወልዳ እንኳ ቤት አትተኛም። በስራዋም ጎበዝ ናት። ጥዳቷ ራሱ በቃ ግቢው ላይ ገባ ሲሉ ግቡቢ ነው የሚለው። ግቢው ቤት አያያዟ ራሱ ያው ወልዮች መቼም ለቤታቸውና ለትድረታቸው ታማኝ ናቸውና ደፋ ቀና እያለች እንግዲህ ባለችበት ሀብት ሰበስባለሁ ልጆችን አስተምራለሁ እያለች ደፋ ስትል አሊ ጎበዜ እንግዲህ አሻግሮ ተመልክቷል መሰለኝ። እንግዲህ ቆንጆ ሊያመጣላት ቤት ዱቅ ሊያደርግላት ነው። ሰአዲ እንግዲህ ምንም አላለችም። እንቧ ዘራፍ፣ እኔ ምንም አላረኩም ተመልካቾች፣ እኔ ሁሉንም ነገር ደብቅ ያለሁ ማንም እንዲሰማብኝ፣ የኔ ኑሮ ግን
ጀሃነብ ሆኖብኛል። እናንተ የምታዩኝ ልብስ ለብሼ ተላይ ስታዩኝ ተጣጥቤ ተኳኩዬ ስታዩኝ ተላይ ያማረ የሰመረ ኑሮ ይመስላችኋል። እኔ ግን ተቃጠልኩ። አሊ አቃጠለኝ። እኔ የምለው በእኔ ላይ ምን አይነት ሴት እንዴት አይነት ሴት ብትሆን ነው ሊደርብብኝ በእኔ ላይ እንግዲህ ሊደርብብኝ የተነሳው? አሊ ምን አይነት ሴት ሁና ነው እኔን የምታስንቅ? እኔማ ዝም ብዬ ቤት ቁጭ ብዬ ያመጣ ትመለከታለሁ። እኔ ግን ለምን አመጣክ፣ ለምን መጣሽ፣ ቤት የገባሽ ወጣሽ ብዬ እንባ ዘራፍ አልልም። ምክንያቱም ደክሞኛል። ቤቴ ቤቴ እያልኩ ደፋ ቀና እያልኩኝ ወልጄ ማረፊያ የለኝም፣ መተኛ የለኝም፣ ስራ ደፋ ቀና እያልኩኝ። ነገር ግን እሱ አሻግሮ ተመልክቶ ቤቴን እንግዲህ ሞቀደመቀበት ቤት ላይ አፈር ደንበቃኩበት እንግዲህ አምጥቶ ሊያስገባበት ነው። እኔን ያየ ያችሁ ባልና ሚስት እኔና አሊ ማንም ሰው ያቀናል። ስንዋደር ስንፋቀር በጣም እጅጉን ፍቅራችን የሚያስቀና ነበር። ተቀናት በኋላ ግን ተገለባበጠብኝ። አሊ ያምወደው ሰው ነው ወይ? ያ የልጆቼ አባት ነው ወይ? ሲገባ ሰአዲ ብሎ ሲገባ በጣም ደስ ይለኝ ነበር። አሁን ግን ተውጭ ውሎ ሲገባ ዱላና በትር ሆኗል። እራትና ምሳዬ ምንም ማድረግ እችላለሁኝ። ይህን ያያችሁ ሴቶች እንግዲህ ተጠንቀቁ። የኔ ባል እንደዚህ አያረግም፣ የኔ ባል ይወደኛል ማለት ውሸት ነገር ነው። እባካችሁ ተጠንቀቁ ሴቶችዬ። ልጅ ወለድን ብላችሁ ሩሳችሁን ማትጣሉ፣ ባል ይወደኛል ብላችሁም ፈሳ ቀዳ እንዳትሉ በእኔ ተማሩ አለች። እንግዲህ ሰአዲ ማለት ነው። እንዴት በቃ መንጋጭ ለሆነ አላቆ ነይ ምሳ አቅርቢ ያላት ተውጭ ሲመጣ ነይ ምሳ አቅርቢ አቅርበህ ብላ። እንዴ አንቺ እያለሽ እንደተዘሪው አታርቢም እንዴ? ምን ይከምርሻል? ምን ነው ጠገብሽሳ? አረን ያልጠገብኩም መጫት አይደለሁ እንደ ደፋ ቀና እያልኩ መከራዬን እኮ እያየሁ ነው። ምንድን ነው የምትለኝ? አቅርቢ ነው የምልሽ አላት። በደግ አለችና ቅርብ አደረገችለት እንጀራውን ማለት ነው። እንጀራውን ቅርብ ስታደርግለት በካልቾ ብሎ ድፍት አደረገው እንጀራውን። አረ ወጡን እንዳደፋሊ ምን ሆነህ ነው እያለችው ማለት ነው። በእርግጫ ቀበቶውን ፈቶ እንቺ ቅመስ ሲላት፣ ኧረ አትምታኝ እባክህ፣ ምን አድርጌ ነው መመታኝ? አሊ ምን ሆነህ ነው? ኧረ እባክህ አትምታኝ ስትለው፣ እኔ ነገርኩሽ፣ ለምንድን ነው ቪዲዮ የምትሰሪው? አይ እኔ የሆዴንም ሁሉንም ነገር ለተመልካቾች ስለሆነ የምናገረው ትንሽ ተንፈስ ልበል ብዬ ነው ሁሌ ጊዜ አምቄው መቼ ድረስ ትላለች ሰአዲ ማለት ነው። ከዛሬ ጀምረሽ ሜዳ ላይ ብትወጭና ቪዲዮ ስለ እኔ ብትሰሪ ጥርስሽን 32ቱንም አራግፌልሽ በእጅሽ አስይዝሻለሁ፣ በቤትሽ ትቀመጫለሽ ብሎ እንግዲህ አሊ ሲያስጠነቅቃት፣ እኔማ ምን መሄጃ አለኝ? እሱ ግን እንደዚህ ሲያሰቃየ ልጆችን ሰብስቤ ከቤተሰቦች ጋር ተድለት አንጥቶ ቤት ሊያስገባ ነበር እቅዱ። እኔ ግን እዝቹ ሬሳዬ ይወጣታል እንጂ ቤቴንና ልጆችን ትቼ እያንጫጫሁ አልሄድም። መውጣት አለበት እሱ ነው እንጂ የሚወጣው እኔ አልወጣም አለች። እንግዲህ ሰአዲ ማለት ነው ባዘራፍ አለች ጀግኒት። እንግዲህ ትክክል ናት። አዎ መውጣት አለበት። ታገባም ሰርቶ ማውጣት አለበት እንጂ ለፋችበት ደከመችበት ቤት አንጥቶ ዱቅ ማድረግ በጣም ከባድ ነውና እንግዲህ ሰአድ እንደምታዋት ማለት ነው። ምግብም መብላት አልችልም፣ የተጎዳሁ ነው። ምን ማድረግ እንዴ? እኔ የምለው እንደዚህ በሜዳ ላይ ስትሆኑ ቤተሰቦች አያዩሽም? ቤተሰብስ አይደነግጥም? አንቺስ እንደዚህ ስትሆን፣ ኧረ በጣም ሸም ነው፣ በጣም ሸም ነው። እኔ አላውቅም እንዴት አንድ ወንድ ልጅ ልቡ ወደ ውጭ ተተመለከተ ቤት ያለው ሁሉ ነገሩ እንደሚያስጠላው የታወቀ ነውና፣ ግን እንደዛ አርቅህ መደብደብ እንደዛ አድርገህ እንዴ የልጆችን እናት በሰላማዊ መንገድ በሽማግሌ በቃ እኔስ ማግባት ፈልጋለሁኝ ቀድር አለኝ ታልክ ማንም የሚከለክለው የለም። ነገር ግን እንዲህ በዱላ እሷን ሰባብሮ ደብድቦ ህግ ባለበት ሀገር እንደዚህ መሆን አለ እንዴ? ኧረ አይሆንም፣ በፍጹም እንደዚህ ሊሆን አይችልም። እንግዲህ ሰአዲ እያለቀሰች በቃ ኑሮዬ እንደዚህ ተበለሻሽብኝ። ከኔና ታሊም ሞዳ እንመወደው የሚወደኝ ባሌ ነበር። ተቀም በኋላ ተገለባበጠብኝ። ምንም ማድረግ አልቻልኩም። ማግባቱን ያግባ፣ ግን ተኔ የበለጠች እንዴት አይነት ሴት ናት የሚያመጣት አለች። እንግዲህ ሰአዲ ማለት ነው። ምንድን ነው ደግሞ በቃ
በትርኩስኩስቱ ነገር ማለት ነው። አንድ ወንድ ልጅ ልቡ እኮ ወደ ውጭ ተተመለከተ በጣም ከባድ ነው። እና ምንድን ነው አንቺ በቃ አማርኛ ብቻ ነው ልጆችን ማታስተምሪው፣ የኔን ቋንቋ ልታስተምርልኝ አልቻልሽም፣ ልጆችን ቋንቋ የምታስተምር አገባለሁ ብሎ እንግዲህ ጓደኞቹን ሽምግልና ለሰአዲ ዱቅ አደረገባት ማለት ነው። ሰአዲ እንቧ ዘራፍ፣ እኔ አላወኩም። እንዴት ትምህርት ቤት አለ ቋንቋ የሚለምዱ፣ እንዴት የኔን ቋንቋ ልጆችን አላስተማርሽም ብሎ ባድ ሚስቱን ደብድቦ እንግዲህ ሌላ ሴት ማግባት እንዴት ይፈልጋል አለች ሰአዲ። እውነቷን ነው። እውነት ለመናገር እንዴት በቃ ይሄ ቋንቋ ልጆቼ የኔን ቋንቋ አላስተማርሻቸውም፣ የራስሽን ቋንቋ ብቻ ነው የምታስተምሪው እንዴ? ይሄ ነገር እኮ ወዴት እየሄዳችሁ ነው? ነገ ጧት እኮ ያንተ ዝርያ ቢመጣ አማርኛ ብቻ የምታውቅ ሴት ማግባት አልቻለች።